እድሜው እየጨመረ ሲሄድ የእጅና የእግር መደንዘዝ፣ የጡንቻ መድከም ወይም የመርሳት ችግር ተፈጥሯዊ ይመስሎታል? ብዙዎቻችን እነዚህን ምልክቶች የእርጅና ምልክት ነው ብለን እንቀበላቸዋለን። ነገር ግን በትክክለኛ አመጋገብ የነርቭ ሴሎቻችን እንዳያረጁ፣ እንዳይቆስሉና እንዳይሞቱ ማድረግ እንደሚቻል በሳይንስ ተረጋግጧል። ስለዚህ በዛሬው ትምህርታችን እድሜያችን እየጨመረ ሲሄድ ሊከሰቱ የሚችሉ የነርቭ በሽታዎችን ሙሉ በሙሉ የሚከላከሉ፣ የተጎዱ ነርቮችን የሚጠግኑና አእምሯችሁን ንቁ የሚያደርጉ 7 ምርጥ ምግቦችን በዝርዝር የምናይ ይሆናል። በተለይ ቁጥር 4 ላይ የምነግራችሁ ምግብ ለነርቭ መከላከያ ሽፋን ግንባታ እጅግ አስፈላጊ የሆነ ንጥረ ነገርን ይዟል። ሁሌም ለጤናችሁ ቅድሚያ የምትሰጡና መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ይጀምሩ። ምክንያቱም የእናንተ ላይክ ይህ ትምህርት ብዙዎቹ ጋር ደርሶ ጤናቸውን እንዲጠብቁ ትልቅ ድርሻ ይኖረዋል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ዩቲዩብ ላይ ስለ ጤናቸው ማወቅ ፈልገው ከሚመጡ ጥቂት አስተዋይ ሰዎች አንዱ ስለሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። በምናቀርባቸውም የጤና ትምህርቶች የራስዎንና የቤተሰቦን ጤና ይጠብቁ። እርጅና የነርቭ ስርዓትን በድንገት አይጎዳውም። ነርቮች በአንድ ጀንበር ስራ አያቆሙም። ይልቁንም ለቁስለት፣ ኢንፍላሜሽን፣ ለኦክሲዴቲቭ ስትረስ፣ ለደካማ የደም ዝውውርና ለንጥረ ነገር እጥረት በተደጋጋሚ ሲጋለጡ የመቋቋም አቅማቸው ቀስ በቀስ እየቀነሰ ይሄዳል። ይህ ሂደት ብዙ ጊዜ ምልክቶቹ በግልጽ ከመታየታቸው በፊት በጎልማሳነት እድሜ አካባቢ በስውር ይጀምራሉ። ብዙ ሰዎች የነርቭ ችግሮችን እንደ ጣቶች መደንዘዝ፣ የእጅ መንቀጥቀጥ፣ የሐሳብ መዘበራረቅ ወይም የቶሎ ምላሽ የመስጠት ብቃት መቀነስን እንደማይቀይር ነገር አድርገው ይቀበሉታል። ነገር ግን ባዮሎጂ ተስፋ ያለው ታሪክን ይነግረናል። የነርቭ ህዋሳት ስስ ቢሆኑም ለምግብ ግን እጅግ ፈጣን ምላሽ ይሰጣሉ። ትክክለኛ ንጥረ ነገሮችን በቋሚነት ሲያገኙ ነርቮች መዋቅራቸውን ጠብቀው መልእክቶችን በብቃት በማስተላለፍ ከእድሜ ጋር የሚመጣን መዳከምን ብዙዎች ከሚገምቱት በላይ ለረጅም ጊዜ መቋቋም ይችላሉ። የትኞቹ ምግቦች ነርቮችን እንደሚጠብቁና ለምን እንደሆነ መረዳታችን በስጋት ሳይሆን በመረጋጋት እንድናረጅ ይረዳናል። እድሜ እየገፋ ሲሄድ በሰውነት ውስጥ በርካታ ተፈጥሯዊ ለውጦች ይከሰታሉ። ወደ ትናንሽ ነርቮች የሚሄደው የደም ዝውውር ብቃቱ ይቀንሳል። ማይሊን የተባለው የነርቮች መከላከያ ሽፋን በቀላሉ የሚጎዳ ይሆናል። በነርቭ ህዋሳት ውስጥ ኃይል የሚያመነጩት ማይቶኮንድሪያዎች ስራቸው ይዘገያል። በተመሳሳይ ጊዜ ደግሞ በሰውነት ውስጥ ስር የሰደደ መጠነኛ ቁስለትና ኦክሲዳቲቭ ስትረስ ይጨምራል። የዘመናችን አኗኗር ይህንን ሂደት ያፋጥነዋል። በንጥረ ነገሮች ደካማ የሆነ አመጋገብ፣ ከፍተኛ የደም ስኳር፣ ደካማ እንቅልፍ፣ ውጥረትና እንቅስቃሴ አለማድረግ በነርቭ ስርዓት ላይ ጫናን ይፈጥራሉ። ከጊዜ በኋላ ነርቮች በተለይም በእጅ፣ በእግርና በአንጎል ውስጥ ለጉዳት ይበልጥ ተጋላጭ ይሆናሉ። ምግብ ብቻውን እርጅናን አያቆምም። ነገር ግን የነርቭ ስርዓታችን በእርጋታ በከፍተኛ ሁኔታ እንዲያረጅ ከፍተኛ ተጽዕኖ ያሳድራል። በእድሜ የሚመጣን የነርቭ ጉዳት የሚከላከሉ ምግቦች ከነርቭ ጠባቂ ምግቦች መካከል ዋነኛው በቪታሚን ቢ በተለይም ቢ1፣ ቢ6፣ ቢ9 እና ቢ12 የበለጸጉት ናቸው። እነዚህ ቪታሚኖች ለነርቭ መልእክት ልውውጥ፣ ለማይሊን ሽፋን ጥገናና ለነርቭ ህዋሳት ውስጥ ኃይልን ለማመንጨት እጅግ አስፈላጊ ናቸው። እንደ ሙሉ ጥራጥሬዎች፣ ምስር፣ ባቄላ፣ ቅጠላ ቅጠሎች፣ እንቁላልና የወተት ተዋጽኦች እነዚህን ንጥረ ነገሮች በተፈጥሮ ይዘዋል። በአረጋውያን ዘንድ በተለመደው የቪታሚን ቢ እጥረት ሲከሰት ነርቮች መከላከያ ሽፋናቸውን ያጣሉ፣ መልእክቶች ይዘገያሉ፣ እንዲሁም እንደ መደንዘዝ ወይም መውረር ያሉ ስሜቶች ይፈጠራሉ። እድሜያቸው ከ40 በላይ የሆኑ ሰዎች፣ የእጽዋት ተመጋቢዎችና የምግብ መፈጨት ችግር ያለባቸው ሰዎች እነዚህን ምግቦች በቋሚነት በመመገብ ይበልጥ ተጠቃሚ ይሆናሉ። ሌላው ወሳኝ ቡድን እንደ ስብነት ያላቸው አሳዎች፣ ዋልነት፣ ተልባና ሺያ አሲድ ያሉ በኦሜጋ 3 ፋቲ አሲድ የበለጸጉ ምግቦች ናቸው። ኦሜጋ 3 የነርቭ ህዋሳትን ሽፋን ዋና አካል በመሆኑ ነርቮች ተለዋዋጭ እንዲሆኑና ትክክለኛ መልእክት እንዲያስተላልፉ ይረዳል። እንዲሁም በነርቮች ዙሪያ ያለን ቁስለትን ይቀንሳሉ፣ የደም ዝውውርንም ያሻሽላሉ። እድሜ ሲገፋ የህዋሳት ሽፋን የመገተር ባህሪን ያሳያል። ኦሜጋ 3 ይህንን ግትርነት በመከላከል የነርቭ ግንኙነት እንዲቀላጠፍ ያደርጋል። የማስታወስ ችግር፣ የመገጣጠሚያ መገታተር ወይም የልብ ህመም ስጋት ያለባቸው ሰዎች
ከኦሜጋ 3 አመጋገብ ሰፊ ጥቅምን ያገኛሉ። በአንቲኦክሲዳንት የበለጸጉ ፍራፍሬዎችና አትክልቶች የነርቭ እርጅናን በመቀነስ ረገድ ትልቅ ሚና ይጫወታሉ። እንደ እንጆሪ፣ አፕል፣ የሎሚ ዝርያዎች፣ ስፒናች፣ ካሮትና ቃሪያ ያሉ ምግቦች በጊዜ ሂደት የነርቭ ህዋሳትን የሚጎዱ ቆሻሻዎችን፣ ፍሪ ራዲካሎችን የሚያስወግዱ ውህዶችን ይዘዋል። ኦክሲዴቲቭ ስትረስ በተለይም በአንጎልና በሩቅ ነርቮች ላይ የሚታይ የነርቭ መዳከምን ያፋጥናሉ። አንቲኦክሲዳንት ያላቸው ምግቦች ዘውትርን መመገብ ይህንን ጫና ቀስ በቀስ በመቀነስ የነርቭ ህዋሳትን በሴል ደረጃ ይጠብቃሉ። እዚህ ጋር የሚጠቅመው በአንድ ጊዜ ብዙ መብላት ሳይሆን በየቀኑ በቋሚነት መመገብ ነው። እንደ ለውዝ፣ ቅባታማ ፍሬዎች፣ ጥራጥሬዎችና ቅጠላ ቅጠሎች ያሉ በማግኔዚየም የበለጸጉ ምግቦች ነርቮች ዘና እንዲሉና የኤሌክትሪክ ምልክታቸው እንዲረጋጋ ያደርጋሉ። ማግኔዚየም በነርቭ ህዋሳት ውስጥ ያለውን የካልሲየም እንቅስቃሴ በመቆጣጠር ነርቮች ከልክ በላይ እንዳይነቃቁ ይረዳል። በእድሜ መግፋትና በውጥረት ምክንያት የማግኔዚየም መጠን ሊቀንስ ይችላል። ይህም ለጡንቻ ቁርጠት፣ ለነርቭ መጨናነቅ፣ ለመንቀጥቀጥ ወይም ለእንቅልፍ መዛባት ይዳርጋል። ማግኔዚየምን ከምግብ ማግኘት የተረጋጋ የነርቭ መልእክት እንዲኖር ያደርጋል። እንዲሁም እንደ እንቁላል፣ ጥራጥሬዎች፣ አሳና የወተት ተዋጽኦ ያሉ ፕሮቲን ያላቸው ምግቦች ደግሞ የነርቭ ህዋሳትን ለመጠገንና መልእክት የሚያስተላልፉ ኬሚካሎችን ለማምረት የሚያስፈልጉ አሚኖ አሲዶችን ይሰጣሉ። እድሜያቸው ለገፋ ነርቮች አወቃቀራቸውን ለመጠበቅ ቋሚ የፕሮቲን አቅርቦት ያስፈልጋቸዋል። በቂ ፕሮቲን አለማግኘት የነርቭ ድካምን ያፋጥናል። አረጋውያን ፕሮቲኑን በአንድ ትልቅ የምግብ ሰዓት ብቻ ከመውሰድ ይልቅ ቀኑን ሙሉ ለየምግቡ ሰዓት ቢከፋፈሉት ይበልጥ ይጠቀማሉ። የደም ስኳር መጠንን የሚያረጋጉ ምግቦችም ለነርቭ ጥበቃ እጅግ ወሳኝ ናቸው። ሙሉ ጥራጥሬዎች፣ አትክልቶችና ጤናማ ቅባቶች ነርቮችን የሚመግቡ ጥቃቅን የደም ስሮች የሚጎዳውን ድንገተኛ የስኳር መጨመርን ይከላከላሉ። ደጋግሞ የሚከሰት የደም ስኳር መጨመር የስኳር በሽታ በሌለባቸው ሰዎች ላይ እንኳን ለነርቭ መጎዳት ዋነኛው መንስኤ ነው። የደም ስኳርን ማረጋጋት የነርቭ የደም ዝውውርን ይጠብቃል፣ እንዲሁም ቁስለትን ይቀንሳል። በመጨረሻም እንደ ፍራፍሬዎች፣ አትክልቶችና ሾርባዎች ያሉ ውሃማ ምግቦች የነርቭ መልእክት ልውውጥን ለመጠበቅ ይረዳሉ። የውሃ ጥም ደም እንዲወፍር በማድረግ ወደ ነርቮች የሚሄደውን ንጥረ ነገር ይቀንሳል። ይህም በጊዜ ሂደት የነርቭ ስራን በስውር ያዳክማል። እድሜ እየገፋ ሲሄድ ነርቮችን ለመደገፍ በአንድ ምግብ ላይ ብቻ ከመጠባበቅ ይልቅ የዕለት ተዕለት አመጋገቦን ያስተካክሉ። በእያንዳንዱ የምግብ ሰዓት የፕሮቲን ምንጭ ይኑሮት። አረንጓዴ ቅጠላ ቅጠሎችን ወይም አትክልቶችን በቀን ቢያንስ 2 ጊዜ ጨምሩ። በሳምንት ውስጥ ደጋግመው ኦሜጋ 3 ያላቸው ምግቦች ይመገቡ። በአንድ የፍራፍሬ አይነት ብቻ ከመወሰን ይልቅ ፍራፍሬዎችን ይቀያይሩ። ቀኑን ሙሉ ውሃን በመጠኑና በቋሚነት ይጠጡ። ለምግብ መፈጨት ምቾት ሲባል ለውጦችን ቀስ በቀስ ይጀምሩ። በጤና ባለሙያ ካልታዘዘ በቀር ተጨማሪ ቪታሚኖች ይልቅ ተፈጥሯዊ ምግቦችን ይመረጣሉ። ንጥረ ነገሮች እንዳይጠፉ ምግቦችን በእንፋሎት በመቀቀል ወይም ቀለል አድርጎ በመጥበስ ያዘጋጁ። በተቀነባበሩና ቪታሚን ተጨምሮባቸዋል በሚሉ ምግቦች ላይ ብቻ ጥገኛ ከመሆን ይቆጠቡ። ስጋቶችንና ጥንቃቄዎችን ስናይ ምንም እንኳ እነዚህ ምግቦች ደህንነታቸው የተጠበቀ ቢሆንም ከመጠን ያለፈ አጠቃቀም ወይም አለመመጣጠን ችግር ሊፈጥር ይችላል። ከፍተኛ የፋይበር ይዘት ያላቸው ምግቦች በድንገት ማብዛት የሆድ መነፋትን ሊያስከትል ይችላል። ከቪታሚን ተጨማሪዎች የሚገኝ ከፍተኛ የኦሜጋ 3 መጠን ደግሞ በአንዳንዶች ላይ የመድማት አደጋን ሊጨምር ይችላል። ከፍተኛ የፖታሲየም ወይም የማግኔዚየም አወሳሰድ ደግሞ የኩላሊት ህመም ላለባቸው ሰዎች ችግር ሊሆን ይችላል። የደም ማቅጠኛ፣ የስኳር ወይም የጨጓራ መድኃኒቶችን የሚወስዱ አረጋውያን ጥንቃቄ ማድረግ አለባቸው። ምክንያቱም እነዚህ መድኃኒቶች ንጥረ ነገሮች ወደ ሰውነት የሚገቡበትን መንገድ ሊቀይሩ ወይም ከከፍተኛ የቪታሚን ተጨማሪዎች ጋር ሊጋጩ ይችላሉ። ተፈጥሯዊ ምግቦች ሁል ጊዜም በጣም አስተማማኝ ምርጫዎች ናቸው። የአመጋገብ ለውጡ መገታት እንዳለበት የሚያሳዩ ምልክቶች የምግብ መፈጨት መታወክ፣ ድካም ወይም የሰገራ ልማድ መቀየር ናቸው። ጥርጣሬ ካሉት ከጽንፈኝነት ይልቅ ሚዛናዊነት ላይ አይነትን ማብዛት የነርቭ ስርዓትን በተሻለ ሁኔታ ይጠብቃል። እድሜ መጨመር ማለት የግድ የነርቭ መጎዳት ይከሰታል ማለት አይደለም። ይልቁንም የነርቭ ስርዓቱ ከወትሮ የተለየ እንክብካቤ ይፈልጋል ማለት ነው። በየቀኑ የሚያደርጓቸው ጥቃቅን የምግብ ምርጫዎች ነርቮቹን በቀላሉ የሚጎዱ ወይም ጠንካራ እንዲሆኑ በዝምታ ይወስናሉ። ከጽንፈኝነት ይልቅ የተመጣጠነ ምግብን፣ ከአቋራጭ ይልቅ ቋሚነትን፣ ከፍርሃት ይልቅ ደግሞ ትዕግስትን ይምረጡ። ነርቮቹ በየቀኑ ለሚሰጧቸው ነገር ምላሽ ይሰጣሉ።